ከአሜሪካ ጋር የተፈራረመችው ስምምነት ጥያቄ ተነሳበት። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ማክሰኞ ታህሳስ 14 ቀን 2018 ዓ.ም ኢትዮጵያ ከአሜሪካ መንግስት ጋር የጤና አጋርነት ስምምነት ተፈራርማለች። ስምምነቱ የዜጎችን የጤና መረጃ አሳልፎ ይሰጣል በሚል ጥያቄ እየተነሳበት ይገኛል። የኬንያ መንግስት ስምምነቱን ቢፈርምም ተግባራዊ እንዳይደረግ አግዶታል። ባለፉት ሳምንታት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነው አጋርነት ከኢትዮጵያ ጋር ተፈራርሟል። ለ5 ዓመታት በሚቆየው በዚህ ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፉ ላይ ፈሰስ ይደረጋል። የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነው ሲሸፍን፣ የተቀረው ደግሞ በኢትዮጵያ መንግስት በኩል የሚሸፈን ይሆናል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፍ የተራድኦ ተቋም USAID በኩል ከተለያዩ ሀገራት የነበራትን ዘርፈ ብዙ ድጋፍና ትብብር ማቋረጧ ይታወቃል። በምትኩም በተለይ በጤናው መስክ አዲስ አሰራርን ተግባራዊ ማድረግ ጀምራለች። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተባለው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ ጋር አጣምሯል። ካለፉት ጥቂት ወራት ወዲህ ስትራቴጂው ተግባራዊ እንዲሆን የሚያስችል ስምምነት ከሀገራት ጋር እየተፈራረመ ነው። አዲሱ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየው መንግስታዊ ባልሆነ ተቋማት በኩል ሲያካሄድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይሯል። ሆኖ የሚከናወነውም ከመንግስታት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካኝነት ነው። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር አገራትም የራሳቸው አስተዋጽኦ እንዲኖራቸው የሚያደርግ መሆኑ ተመላክቷል። ይህን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናት። ኬንያ የ2.5 ቢሊዮን ዶላር ስምምነትን በፕሬዝዳንቷና በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። ስትራቴጂው ከሀገራት ጋር የሚደረገውን ስምምነት እንደ ሰብአዊ እርዳታ አይመለከትም። ይልቁንም በተለያየ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያን ደህንነት መጠበቅ ላይ ትኩረት ያደረገ ነው። እቅዱ ትራምፕ ሲወቅሱት የቆዩትን የዓለም ጤና ድርጅትና ሌሎች በጤናው ዘርፍ የሚሰሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩትን USAIDን እና ፔፕፋርን በገንዘብ በመደገፍ ስራዎች እንዲያካሂዱ ከማድረግ ይልቅ በአሜሪካና በመንግስታት መካከል በሚደረስ ስምምነት በጋራ በሚመደብ ገንዘብ የሚከናወን ይሆናል። ሂደቱ በቀጥታ ተጠቃሚዎችን ከማግኘት ይልቅ ከመንግስታት ጋር በሚደረግ ትብብር ላይ ያተኩራል። ትብብሮቹ ዓላማዎቹ አንዱ የሀገራት በሽታዎችን ቀድሞ የመለየት አቅምን በማጠናከር ወደ አሜሪካ ሳይደርሱ በቁጥጥር ስር ማዋል ነው። በሌሎች ሀገራት ውስጥ ያሉ የጤና ስርዓቶችን በማጠናከር ራሳቸውን እንዲችሉ ማድረግም ይጠቀሳል። ነገር ግን ይህ ስትራቴጂ ትችቶች እየቀረቡበት ነው። ባለሙያዎቹ እንደሚሉት ለውጡ በስራ ላይ ያለውን ዓለም አቀፋዊ የጤና ስርዓትን ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለውን የዘርፈ ብዙ ትብብር ማዕቀፍ ይጎዳል የሚል ስጋታቸውን እየገለጹ ነው። በአፍሪካና በሌሎች አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅቶች ሀገራት ከአሜሪካ ጋር እየተፈራረሙ ባለው የሁለትዮሽ ስምምነት ላይ ጥያቄያቸውን እያነሱ ነው። ፍትሐዊ የጥቅም ክፍፍልን የሚያረጋግጥ ሁኔታ በሌለበት ለረጅም ጊዜ የሚቆይ ብሔራዊ የጤና ናሙናዎችን የማጋራት ስምምነት ላይ መድረስ አገራት ማግኘት የሚገባቸውን ጥቅም ያሳጣል በማለት ይከራከራሉ። እንዲሁም ይህ በአሜሪካና በሀገራት መካከል የሚደረሰው ስምምነት ብሔራዊና ቀጠናዊ የጤና መረጃ ሉዓላዊነትን የሚሸረሽር እንዲሁም በድርድር የሚደረሰውን አህጉራዊ ማዕቀፍንም የሚያዳክም ነው ይላሉ። ሀገራት ከአሜሪካ ጋር በሚደርሱ ስምምነት የጤና መረጃ አያያዝ ስርዓታቸውን የማጠናከር ጉዳይ ከፍተኛ ትኩረት የሚሰጠው ሲሆን ለዚህም የአሜሪካ መንግስት ከፍተኛ ድርሻ ይኖረዋል። ይህ ደግሞ ፈራሚ ሀገራት የጤና መሰረተ ልማቶቻቸው አኳያ በውጭ ሀገራት ላይ ጥገኛ እንዲሆኑ ያደርጋል በማለት ስጋታቸውን ይገልጻሉ። ይህን ስምምነት በመፈረም ቀዳሚው ሀገር የሆነችው ኬንያ በ5 ዓመታት ውስጥ የ2.5 ቢሊዮን ዶላር ድጋፍን ታገኛለች። የስምምነቱ መፈረም አሜሪካ ምስጢራዊነት ያላቸውን ግላዊ የጤና መረጃዎችን በቀላሉ ለማግኘት ያስችላታል የሚል ስጋት ፈጥሯል። አንዳንድ ኬንያውያን ይህ ስምምነት ዩናይትድ ስቴትስ እንደ የኤችአይቪ የቲቢ ሕክምና ታሪክና የኬንያውያን የክትባት መረጃዎችን የመሳሰሉ የግል ሕክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ እየጠየቁ ነው። ለአሜሪካ እንዲጋሩ የሚደረጉት ምን አይነት ልዩ የመረጃ ምድቦች ናቸው? የዘረመል መረጃ፣ የበሽታ ክስተት ሁኔታ፣ የአእምሮ ጤና መረጃዎች፣ የኢንሹራንስ ክፍያ ጥያቄዎች፣ የሆስፒታል መዛግብት ወይም ባዮሜትሪክስ እነዚህን የሚያካትት ካልሆነ ለምን በግልጽ አልተጻፈም? በማለት ጠበቃ ዊሊስ ኦቲኖ በኤክስ ገጻቸው ላይ ጽፈዋል። ስጋት የገባቸው በርካታ ኬንያውያንም መንግስታቸው ከአሜሪካ ጋር የተፈራረመውን ሙሉን የስምምነቱን ይዘት ለህዝብ እንዲገለጽ በጠየቁት መሰረት ይፋ ተደርጓል። ስምምነቱ ከተፈረመ ከሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ ምክንያት ስምምነቱ ተግባራዊ እንዳይሆን አግዷል። ፍርድ ቤቱ በውሳኔው በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት ጥበቃን የሚፈልጉ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። የኬንያ መንግስትም የፍርድ ቤቱን ውሳኔ እንደሚያከብርና ይግባኝ እንደሚጠይቅ ገልጾ እገዳው ሙሉ ስምምነቱ ላይ ሳይሆን መረጃ ማጋራት በሚመለከተው ክፍል ላይ ብቻ መሆኑን አብራርቷል። ጉዳዩን ወደ ፍርድ ቤት ከወሰዱት ቡድኖች መካከል አንዱ የሆነው የኬንያ ሸማቾች ፌዴሬሽን ሀገሪቱ ወሳኙን የጤና ስርዓት መረጃዎችን አሳልፋ በመስጠት በብሔራዊ ጥቅሟ ላይ ስጋት ተደቅኗል ብሏል። የኬንያ ከፍተኛ ፍርድ ቤት እስከ የካቲት መጀመሪያ ሳምንት ድረስ የሚቆይ እገዳ በስምምነቱ ላይ የጣለው ጉዳዩ ሙሉ ለሙሉ እስኪሰማና ዘላቂ ውሳኔ እስኪሰጥ ድረስ ነው። ይህ በእንዲህ እንዳለ የኬንያ መንግስት በህዝቡ ዘንድ የተፈጠረውን ስጋት ለማረጋጋት ምላሽ ሰጥቷል። የሀገሪቱ ጤና ሚኒስቴር ባወጣው መግለጫ
መግለጫ ስምምነቱ ተገቢውን አሰራር በመከተል የሀገሪቱን ሉዓላዊነት፣ የመረጃ ባለቤትነትና የአእምሯዊ ንብረት ጥበቃ ሙሉ ለሙሉ በተከበረ ሁኔታ መከናወኑን አመልክቷል። አሜሪካ ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት ጋር ስምምነቱን እየተፈራረመች ነው። እስካሁንም ኬንያ፣ ሩዋንዳ፣ ላይቤሪያ፣ ዩጋንዳ፣ ሌሶቶ፣ ኢስዋቲኒ፣ ሞዛምቢክ፣ ካሜሩን እና ናይጄሪያ ከአሜሪካ ጋር የመግባቢያ ሰነዱን በመፈረም የተለያየ መጠን ያለው ድጋፍ ለማግኘት ተስማምተዋል። አሶሺየትድ ፕሬስ ኤፒ እንደዘገበው ስምምነቱ ከፈረሙት ሀገራት መካከል የተወሰኑ አሜሪካ ተሰጥቶ የነበረው ድጋፍ የቀነሰባቸው ናቸው፣ አሊያም ከትራምፕ አስተዳደር ጋር የሚባረሩ የሶስተኛ ሀገር ስደተኞችን ለመቀበል ተስማምተዋል። ለዚህም እንደ ማሳያ ናይጄሪያ በስምምነቱ ለ5 ዓመታት ወደ 2 ቢሊዮን ዶላር ለማግኘት ክርስቲያኖችን ከጥቃት ለመጠበቅ በምትሰጠው ትኩረትና ለክርስቲያን የጤና ተቋማት ከፍተኛ ድጋፍ ለማድረግ በመስማማቷ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ጠቅሷል። ስምምነቱ የአሜሪካን ብሔራዊ ጥቅም ማዕከል ያደረገ በመሆኑ ፕሬዚዳንት ትራምፕ ወይም የውጭ ጉዳይ ሚኒስትሩ ሩቢዮ አገራት ከአሜሪካ ጥቅም ጋር የማይስማማ ፕሮግራም የሚያካሂዱ ከሆነ በማንኛውም ጊዜ ስምምነቱን እንዲቋረጥ ሊያደርጉ እንደሚችሉ ተገልጿል። ኢትዮጵያ ከአሜሪካ ጋር ስምምነቱ መፈረሙ የተገለጸው ማክሰኞ ታህሳስ 14 2018 ዓ.ም ሲሆን በኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሺዴ እና የጤና ሚኒስትሯ ዶክተር መቅደስ ዳባ ከአሜሪካ በኩል ደግሞ አምባሳደር ሀርቪን ማሲንጋ ፊርማቸውን አኑረዋል። ከስምምነቱ በኋላ እንደተገለጸው በኢትዮጵያና በአሜሪካ መካከል በሚደረገው ስምምነት አማካኝነት ለ5 ዓመታት 1.6 ቢሊዮን ዶላር በጤና መስኩ ላይ እንደሚውል ተገልጿል። የስምምነቱ ዝርዝር ይዘት እስካሁን የታወቀ ባይሆንም በመሰረታዊ ይዘት ግን አሜሪካ ከሌሎች የአፍሪካ ሀገራት ጋር ከፈረመችው ስምምነት የተለየ እንደማይሆን ይታመናል። ስለዚህም አነጋጋሪ የሆነ የጤና መረጃ ማጋራት ጉዳይ ሊነሳ ይችላል። ከዚህ አንጻር ሊነሳ የሚችለው ጉዳይ ኢትዮጵያ የግል መረጃ ጥበቃ ሕግ የሚሆነው በእርግጥም ኢትዮጵያ በፈረመችው ስምምነት ውስጥ የመረጃ ማጋራት ጉዳይ የሚኖር ከሆነ በ2016 ዓ.ም የወጣው የግል ዳታ ጥበቃን አዋጅ የሚነሳ ይሆናል። ከዚህ አኳያ በአንቀጽ 20 ላይ ዳታ ከሀገር ውስጥ ወደ ውጭ ሀገር የሚተላለፍባቸው ሁኔታዎች በተዘረዘረበት ክፍል ውስጥ የግል ዳታ መረጃ ደህንነትና ጥበቃን ለማረጋገጥ የተዘረዘሩ ሁኔታዎች መሟላት እንዳለባቸውና የሚመለከተው ባለስልጣን ሲወስን መሆኑ ተጠቅሷል። አሜሪካ ከሌሎች ሀገራት ጋር ባደረገችው ስምምነት ውስጥ በሽታዎችን ለመቆጣጠርና ለመከላከል የሚያግዙ መረጃዎች መለዋወጥን እንደሚመለከት በመነሳቱ በተለይ ኬንያ ውስጥ ከፍተኛ ጥያቄ ማስነሳቱ ጉዳዩን ወደ ፍርድ ቤት እንዲሄድ ያደረገው ጥበቃ የሚደረግላቸው ግላዊ መረጃ ይከታተላሉ በሚል ስጋት ነው። በኢትዮጵያ የግል ዳታ ጥበቃ አዋጅ ውስጥም እነዚህ ግላዊ መረጃዎች ጥንቃቄ የሚፈልግ የግል ዳታ በማለት የተቀመጠ ሲሆን ይህም የትኞቹን ግላዊ መረጃዎች እንደሚያካትት በግልጽ ተጠቅሷል። አገራት እየደረሱት ካለው ስምምነት አንጻር ስንመለከት ጥንቃቄ የሚደረግላቸው የግል መረጃዎች የሚባሉት የአንድ የተፈጥሮ ሰው ዘርን ወይም ብሔርን፣ የዘረመል ወይም የማንነት አካላዊ ዳታን፣ የአካላዊ ወይም የአእምሯዊ ጤንነት ወይም ሁኔታን እና ሌሎችንም የሚያካትት ነው። ኢትዮጵያ ከአሜሪካ ጋር በደረሰችው ስምምነት ይህ የመረጃ መጋራት ሁኔታ ስለመኖሩ እስካሁን የተባለ ነገር የለም። የሚኖርም ከሆነ ለምን አገልግሎት እንደሚውል እና ምን አይነት ጥበቃ እንደሚደረግለት ወደፊት የሚታወቅ ይሆናል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።